ስታንዳርድ በታች መሆንን የሚያመለክት ሐሳብ ነው። ሮሜ 3:23 ይህንን ቃል አመልካች ነው። እዚህ ክፍል ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ሲል ስታንዳርዱ ምንድነው? ስታንዳርድ ተደርጎ የተቀመጠው ቃል ምንድነው ብላችሁ ብትመለከቱ እግዚአብሔር ነው ስታንዳርዱ። ዘሌዋውያን 19:2 ላይ እግዚአብሔር ሙሴን እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ቅዱሳን ናችሁ ይላል። ስለዚህ ስታንዳርዱ ራሱ እግዚአብሔር ነው። አሁን የምንኖርበት ዓለም የሪላቲቭ ዓለም አይደል? አንጻራዊ ዓለም ነው። እውነትን የምንረዳው በአንጻራዊነት ነው። ስታንዳርድ ሳብጀክቲቭ ነው። አሁን ስታንዳርድ ብዙ ጊዜ የለም እኮ። ድሮ ጊዜ ባህላዊ በሆነ አሁንም በአገራችን ውስጥ የገጠር ከተማ ላይ ስትሄዱ አንዳንድ ነገር ለመግዛት ብትፈልጉ ለምሳሌ 1 ኪሎ ይሄን ነገር መግዛት ፈልጋለሁ ብትሉ በዛ በባህሉ ውስጥ ያለ የራሱ መለኪያ አለው። ስታንዳርድ አይደለም፣ ባህላዊ መለኪያዎች አሉ። ኃጢአትንም በተመለከተ ብዙ ሰዎች ኃጢአተኛንን የማይሉበት ኢየሱስ ሊያድነኝ ያስፈልጋል የማይሉበት ትልቁ ምክንያት ኃጢአተኛንን ብለው ስለማያምኑ ነው። ኃጢአተኛንን ብለው የማያምኑት የራሳቸው መለኪያ ስላላቸው። ስለዚህ ምን ያስፈልጋል ማለት ነው? ስታንዳርድ ያስፈልጋል። እስቲ 1 ሊትር የሚባለው ነገር መለኪያ ባይኖረው ኖሮ ሁላችንም የየራሳችን 1 ሊትር ነው የሚኖረን። 1 ኪሎ መለኪያ ባይኖረው ኖሮ ሁላችንም የየራሳችን 1 ኪሎ የኔ 1 ኪሎ ነው፣ ሊያንስም ሊበዛም ይችላል፣ የኔ 1 ኪሎ ነው እንላለን በየራሳችን መለኪያ። ስለዚህ ይሄንን ይነጠቅና ኪሎ የራሱ መለኪያ አለው። ሊትር ፈሳሽ ነገሮችም የራሳቸው መለኪያ አላቸው። መጽሐፍ ቅዱስም ስንመለከት የመጀመሪያው ነገር ኃጢአትን ኃጢአት ለማለት እግዚአብሔር መለኪያውን ወሰደና እኔ ቅዱስ ነኝና ቅዱሳን ሁኑ አለና ስታንዳርድ ያስቀመጠ። ስለዚህ የኃጢአት ስታንዳርድ መለኪያው ኃጢአትንና ጽድቅን ቅድስናንና ንጽህናን መለኪያው ማን እጅ ነው ያለው? እግዚአብሔር እጅ ነው ያለው። ስለዚህ የመጀመሪያው እዚህ ክፍል ላይ የምንመለከተው ሁሉ የእግዚአብሔር ክብር ጎድሏቸዋል ይላል። ስለዚህ ይሄ አንዱ የምንመለከተው ቃል ነው። ስለዚህ ይሄንን እግዚአብሔር የሚለውን ቃል አንድን ነገር ለሚዛንነት ለስታንዳርድነት የምንጠቀመው ኃጢአትን ከእግዚአብሔር አንፃር ነው። ከእግዚአብሔር የሞራል ካራክተር አንፃር ነው። አንዳንድ ባህሎች ስትሄዱ አንዳንድ ሀገር ስትሄዱ አንዳንድ ሀገር የማይደረግ ነገር አለ። ሰላምታ ስትሰጡ ወይ የሆነ ነገር ስታደርጉ በባህሉ ክልክል ነው። በሌላ ባህል ግን ነውር አይደለም። መጽሐፍ ቅዱስ ግን ዩኒቨርሳል በሆነ ወይም አጽናፋዊ ዓለም በሆነ መለኪያ ግን ኃጢአትን ኃጢአት የሚባልበት የእግዚአብሔር የማንነት መለኪያ አለ። ያንን ነው እንግዲህ ኃጢአትን ከመለኪያ አንፃር ስንመለከት ከእግዚአብሔር ተነስተን ነው የምንለካው የምንልበት ይሄ ነው እንግዲህ መለኪያው ማለት ነው። ስለዚህ የመጀመሪያው ነገር ለኃጢአት መለኪያን ማስቀመጥ ነው። ሚሲንግ ዘ ማርክ የሚለው ስታንዳርድን ሚስ ማድረግ የሚያመለክት ቃል ነው። ስለዚህ በአጭር አማርኛ አንድ ነገር ኃጢአት የሚሆነው በእግዚአብሔር መለኪያ ሲመዘን ብቻ ነው። ኃጢአትን ኃጢአት ማለት ቅድስናን ቅድስና ማለት የሚችል እግዚአብሔር ብቻ ነው። እግዚአብሔር ጋር ነው መለኪያው ያለው። ስለዚህ ኃጢአት ክፉና መልካም ከማድረግ የተለየ ነው ማለት ነው። ከእግዚአብሔር ስታንዳርድ የሚነሳ ነገር እንደሆነ እንመለከታለን። ስለዚህ በአጭር አማርኛ ስለዚህ መውደድ እናውራ። ለምሳሌ መውደድ እግዚአብሔር እንደሚወድ መውደድ ነው ትክክለኛው መውደድ። እግዚአብሔር እንደሚወድ አይነት መውደድ ነው ትክክለኛው መውደድ። ክብር የእግዚአብሔር አይነት ክብር ነው ክብር፣ ከዛ ውጪ ክብር አይደለም። ፍቅር የእግዚአብሔር አይነት ፍቅር ብቻ ነው ፍቅር፣ ከዛ ውጪ ፍቅር አይደለም። ጽድቅ የእግዚአብሔር አይነት ጽድቅ ብቻ ነው ጽድቅ፣ ከዛ ውጪ ጽድቅ አይደለም። ስለዚህ በዚህ መለኪያ ሲንታይ ሁሉ ኃጢአት ሰርተዋል። በዚህ መለኪያ ስንመለከት ሁሉ ከኃጢአት በታች ናቸው። መለኪያው ማን ስለሆነ? የእግዚአብሔር ባህሪ ስለሆነ፣ ከእግዚአብሔር የሚወጣው ባህሪ ስለሆነ። የኔ ፍቅር ከእንትና ፍቅር ሊሻል ይችላል። ስታንዳርዱ እሱ አይደለም። በሁለት ሰዎች መካከል የሚወዳደር አይደለም። ስታንዳርዱ ራሱ እግዚአብሔር ነው። ከእግዚአብሔር ተነስተን ስለካ ነው አንድ ነገር ጽድቅና ኃጢአት የምንለው። ክብር ለኢየሱስ ይሁን። ታዲያ ይሄ ስታንዳርድ ከሆነ ታርጌቱ ምንድነው? ታርጌቱ ምንድነው ብለን ስናስብ የእግዚአብሔር ክብር፣ በሌላ አማርኛ የእግዚአብሔር ካራክተር ሪፍሌክሽን፣ የእግዚአብሔር የባህሪ መንጸባረቅ። ሁሉ ኃጢአትን ሰርተዋል። ከማን አንፃር? ከእግዚአብሔር አንፃር። የእግዚአብሔር ክብር ጎድሏቸዋልና ይላል።
ስለዚህ ታርጌቱ ምንድነው? ክብር ነው። ክብር ማለት ምን ማለት ነው? የእግዚአብሔር ክብር ስንል ፍቅሩ፣ ጽድቁ፣ ሕይወቱ፣ መልካምነትና በጎነቱ በሰው ማንነት ላይ ተገልጦ ሲታይ ያ የእግዚአብሔር ክብር ይባላል። የእግዚአብሔር ክብር ሪፍሌክሽኑን ወይም የእግዚአብሔር ባህሪ በሰዎችና በፍጥረት መካከል ተገልጦ የምናየው ነው የእግዚአብሔር ክብር የምንለው። የእግዚአብሔር ማንነት፣ የእግዚአብሔር ባህሪ፣ የእግዚአብሔር ጽድቅ፣ የእግዚአብሔር ቅድስና፣ የእግዚአብሔር ሕይወት በፍጥረት መካከል ሲታይ ነው። አሁን ለምሳሌ እኔ ጋር የምታዩት መልካምነት አንዳንድ ጊዜ እኔ ጋር ከምታዩት ክፋት ጋር አንድ አይነት ሊሆን ይችላል። በደንብ ሁሌ የምናገረውን ስሙ። የሰው ልጅ የወደቀው ወደ ክፋት አይደለም፣ ክፉና ደጉን ወደ ማወቅ ነው የወደቀው። ክፉና ደግ ወደ ማወቅ ነው ሰው ልጅ የወደቀው። ስለዚህ የኛም ክፉ የኛም ደግ አልፎ መጽሐፍ ቅዱስ ይላል የናንተ ጽድቅ የመርገም ጨርቅ ነው ይላል። ከማ ስለሚነሳ ከኛ ስለሚነሳ። ስለዚህ ስታንዳርድ ሁሌ ሚስ ማድረግ የለብንም። ስታንዳርድ ሁሌ ሚስ ማድረግ አለብን። ለዚህ ነው አሁን ለምሳሌ የምንቸገረው። አንዳንድ ሰዎች ስንመለከት እኔ ካቶንትና አልሻለም እንደ ይላል። አቶንትናን ተመልከት እኔ የተሻለ ሰው እኮ ነኝ ይላል። አንዳንዱን ደግሞ ስትመለከተው አልጠጣ፣ አላጨስ፣ አልሰርቅ፣ ኢየሱስ ያድናል ምን ያስፈልገኛል ይላል። ለምን? ሰውየው ህመሙን አላወቀም። ለምንድነው ህመሙን ያላወቀው? ስታንዳርድ ስላላወቀ። አንድ ሰው በሽተኛ የሚባለው ቆሞ ስለሄደና ቆሞ ስላልሄደ አይደለም፣ ስለተመረመረ ነው። ስለዚህ መመርመሪያው ኢንዶስኮፒው ራሱ እግዚአብሔር ነው። በእግዚአብሔር ማንነቱ ሲመረመር ሁሉ ኃጢአተኛ ነው። ሁሉ ኃጢአተኛ የሚያደርግ ዩኒፎርም ከማን ተነስቶ ነው? ከእግዚአብሔር ስታንዳርድ። ስለዚህ ሚሲንግ ዘ ማርክ ወይም ደግሞ ኢላማን መሳት ለኃጢአት የተሰጠው ዋነኛ ትርጉም ነው። ይሄ ነው እንግዲህ ብዙ ጊዜ ወንጌል ስንመሰክር ከሰዎች ጋር ሙግት የምናሳልፈው ይሄ ነው። ሰው በሃይማኖት ጥላ ስላለ ጻድቅ ነኝ ይላል። የሆነ ሃይማኖት ስላለኝ ጻድቅ ነኝ ይላል። ሰው በምድር ላይ ያለውን ክንውን አይቶ አንዳንድ ጊዜ ታያላችኋል። የቀንድ ከብት ሲበዛልን ወይ የሆነ ነገር ሲበዛልን ጻድቅ ነኝ፣ ጻድቅ ስለሆንኩ በረከትን እንደዛ አድርገን ልንቆጥር እንችላለን። መለኪያው አሁንም ከሰዎች እጅና ከሃይማኖት እጅ ተነጥቆ ራሱ እግዚአብሔር ጋር ነው የሚመጣው። እግዚአብሔር ጻድቅ አምላክ ነው። እግዚአብሔር ቅዱስ አምላክ ነው። ከዚህ ቅድስና ውጭ የሆነ ነገር በሙሉ ኃጢአት ነው ማለት ነው። ስለዚህ ታርጌቱ ደግሞ ስንመለከት ይህንን የእግዚአብሔር ጽድቅ የተገለጠውን የእግዚአብሔርን ክብር በሰዎች ሕይወት ሪፍሌክት ካልተደረገ ከዛ ክብር ሰዎች ይጎላሉ። በሌላ አማርኛ የሰው ልጅ ኃጢአት ብለን በዚህ ክፍል ላይ የምንገልጠው እግዚአብሔር የሰው ልጅን ከፈጠረበት ፍጥረት የጎደለ መሆኑ ነው። የሰው ልጅ የተፈጠረው በፍጥረት መካከል በደንብ ስሙኝ እንዲገዛ የተፈጠረ ሰው ነው። የሰው ልጅ ግን ያገኘ ይገዛዋል። የሥጋ ፍላጎት ይገዛዋል፣ ዓለማዊነት ይገዛዋል፣ ዲያብሎስ ይገዛዋል። ያገኘ ነገር በሙሉ ሰውን ይገዛዋል። ሰው ከገዢነት ወደ ተገዢነት ወድቋል። ሰው የእግዚአብሔርን መልክ ሰውን አይታችሁ የእግዚአብሔርን መልክ አታዩም፣ ፍቅሩን አትመለከቱም፣ የእግዚአብሔር ምሕረትን አትመለከቱበትም፣ የእግዚአብሔርን በጎነት በሰው ፊት ላይ አትመለከቱም። ስለዚህ የሰው ልጅ ከምን ወድቋል? ምን ማለት ነው? ከእግዚአብሔር ክብር ወድቋል። ስለዚህ ኃጢአት የመጀመሪያው ማድረግና ለማድረግ አይደለም፣ እግዚአብሔር ሰውን ከፈጠረበት ስታንዳርድ ወርዶ መውደቁ እሱ ነው ኃጢአት። በህሊናችሁ እግዚአብሔር ስለፈጠራችሁ በህሊናችሁና በልባችሁ የእግዚአብሔርን ጽድቅ የማድረግ የመለወጥ ፍላጎት አላችሁ፣ ግን አቴን የማድረግ ጉልበት የላችሁ። ለምን? we are fallen ከእግዚአብሔር መልክ ወይም እግዚአብሔር ካዘጋጀው መልክ ወድቀናል። ስለዚህ የሰው ልጅ ሲፈጠር የፍጥረት ውበት የተፈጠረበትንና የፈጠረውን መግለጡ ነው። የሰው ልጅ ደግሞ ትልቁ የተፈጠረበት ዓላማ የእግዚአብሔርን መልክ እንድንገልጥ ነው። እኔና እናንተ የተፈጠርነው በመልኩና በምሳሌው ነው። ስለዚህ ከዚህ መልክና ምሳሌ የወረደ ማንኛውም ቮኬሽናል ሪሌሽናል ማንኛውም ነገር ከስታንዳርዱ በታች ከሆነ we are a sinner። አሁን እንኳን በክርስቶስ ኢየሱስ አምነን ከዳነን በኋላ ኢንኬፐብል ነን። ያ ክብር በሙላት ህይወታችን ላይ ስላልተገለጠ ኢንኬፐብል ነን። አንዳንድ ጊዜ መፈለጉ እንጂ ያለን መሆኑ የለንም። መፈለጉ ነው እንጂ ያለን ማድረጉ የለም እኛ ውስጥ። ለምን? we are fallen በኃጢአት ስለወደቀ። ለዚህ ነው እለት እለት ኢየሱስ የሚያስፈልገን። ከዳነንም በኋላ ኢየሱስ ያስፈልገናል። ከዳነንም በኋላ ጌታ ያስፈልገናል። ስሙ ይባረክ።
ስለዚህ የመጀመሪያው የሰው ልጆች ኃጢአት ከእግዚአብሔር መልክ ወድቋል። ሰውን አይታችሁ እግዚአብሔርን አታዩት። የሰውን ግብር አይታችሁ የእግዚአብሔርን ግብር አታዩ። የሰውን መልክ አይታችሁ የእግዚአብሔርን መልክ አታዩ። የሰውን ፍቅር አይታችሁ የእግዚአብሔርን ፍቅር አታዩ። የሰውን ህይወትና የኑሮ ስርዓት አይታችሁ የእግዚአብሔርን ምልልስና የህይወት ስርዓት አታዩ። የሰው ልጅ የተፈጠረው እንደ መስታወት እግዚአብሔርን እንዲያንጸባርቅ ነበር። በኃጢአት ምክንያት ግን መስታወቱ ጉዳት ስለደረሰበት ወይ ኮንኬቭ ነው ወይ ኮንቬክስ ነው። ታውቃላችሁ ኮንኬቭ እና ኮንቬክስ መልኮች አንዳንድ መስታወት ላይ እንዲቀርባችሁ ስትመለከቱ ቅጥን ብላችሁ ረጅም ናችሁ። አንዳንድ መስታወት ላይ ሲቀርቡ ደግሞ በጣም የሌላችሁን የፊት የጆሮ ትልቅነት ያሳያችኋል መስታወቱ። ለምንድነው እንደዚህ ሆነው? ለምንድነው እንደዚህ ሆነው ብላችሁ ስትመለከቱ ሰው የእግዚአብሔርን ትክክለኛ መልክ እንደማያሳይ ሁሉ ያ የተፈጠረው የእግዚአብሔርን ክብር እንዲያንጸባርቅ የተፈጠረው ሰው በኃጢአት ምክንያት ከመውደቁ የተነሳ ሰውን አይታችሁ እግዚአብሔርን ማየት አትችሉም። ስለዚህ ሰው የግብርና የመልክ ውድቀቱን የሚያሳየው ይሄ ቃል ነው። የሰውን ውድቀት አመልካች የሆነው ቃል። ስለዚህ ባጭር ቃል ሚሲንግ ዘ ማርክ ከእግዚአብሔር ክብር መውረድ ነው። ሂቲንግ ዘ ማርክ ደግሞ የእግዚአብሔርን ክብር መግለጥ ነው። ማርኩን ሂት ስናደርግ የተቀመጠውን ስታንዳርድ ስንኖረው ሳናቀው በህይወታችን የእግዚአብሔር ትዕግስት፣ የእግዚአብሔር በጎነት፣ የእግዚአብሔር መልካምነት፣ የእግዚአብሔር ኃይል፣ የእግዚአብሔር ካራክተር በህይወታችን ሪፍሌክት እናደርጋለን። ኃጢአትን የምንጠላው ፖቴንሻሊ ከተፈጠርንበት ማንነት ወደ እንስሳ ሰው በእግዚአብሔር መልክ ተፈጥሮ ሳለ እንደ እንስሳ ሆነ አለ ዳዊት። አያችሁ ሶሊሽ ሆነ በነፍስ የምንመራ ሆነ ኒድና ፊዲንግ የሚመራን ሰዎች ሆነ ጋይድ አጣን ተቀበዝባዥ ሆነን ጋጣና ርስት የሌለን ሰዎች ሆነን ኃጢአት ከክብር ጥሎናል። ስለዚህ ባጭር አማርኛ ኃጢአት ማለት ሚሲንግ ዘ ማርክ የምንለው እግዚአብሔርን የመምሰልና የእርሱን ክብር ለዓለም የማንጸባረቅን ጥሪ መሳት ማለት ነው። የሳት ነው እሱ የሳት ነው እሱ እንጀራ እየበላን ልንስተው እንችላለን። በሙሉ ጤንነት እየተመላለስን የሳት ነው ይሄ ነው። ታዲያ የእግዚአብሔር ፐርፌክት ማርክ አለ። ማርኩን ሚስ ያላደረገ ኃጢአት የሌለበት አለ። ማን ነው እሱ? ኢየሱስ። ማን ነው? ኢየሱስ ክርስቶስ። የዕብራውያን ጸሐፊ ኢየሱስን እንዲህ ብሎ ይነግረናል። ዕብራውያን መጽሐፍ ምዕራፍ 1 ቁጥር 3 ላይ እርሱ የክብሩ መንጸባረቅ፣ ባጭር አማርኛ የእግዚአብሔርን ክብር በሙላት ፉሊ ሪቪልድ ያደረገው ማን ነው ይላል? ክርስቶስ ነው። he is the image of God at the same time the reflection of his glory። የእግዚአብሔር የክብር መንጸባረቅ ነው። የእግዚአብሔርን ክብር አየን ይላል ደግሞ ዮሐንስ ምዕራፍ 1 ላይ አንድያ ልጅ በአባቱ ዘንድ ያለውን ክብር አየን። ኢየሱስ ክርስቶስ የእግዚአብሔርን ክብር ተሞልቶ በመካከላችን አደረ ይለዋል። the fullness of the glory። የእግዚአብሔር ክብር አሁን ማን ይመስላል ብንል አዳም አይነግረንም፣ እናታችን አትነግረንም፣ ፍጥረት አይነግረንም። የእግዚአብሔር ክብር ግን የዛሬ 2000 ዓመት በዚች ምድር ላይ ለ3 ዓመት ተኩል በእግር ወክ አድርጓል። በእግር የተመላለሰ የእግዚአብሔር ክብር አለ። እግዚአብሔርን በኑሮ፣ እግዚአብሔርን በህይወት፣ እግዚአብሔርን በአገልግሎት፣ እግዚአብሔርን በስራና በሁሉ ነገር የገለጠ በንግግርና በስራ ብርቱ የሆነ የናዝሬቱ ኢየሱስ የእግዚአብሔር የክብር መንጸባረቅ በምድር ላይ ተገልጧል። ስለዚህ የእግዚአብሔር ክብር ኢንዲስትራክተብል የሆነ የማይዳሰስ የማይጨበጥ አይደለም። በፐርሰን ወይም በስብዕና በምድር ላይ ተገልጦ ስጋ ለብሶ የእግዚአብሔር ክብር ተመላልሷል። ያ የእግዚአብሔር ክብር ክርስቶስ ነው። ያ የእግዚአብሔር ክብር ማን ነው? ክርስቶስ ነው። እኔና እናንተስ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎሏል ይላል። ስለዚህ እኔና እናንተ ባንወድቅ ኖሮ እንዴት ነበር የምንኖረው? ኢየሱስ በምድር ላይ እንደተመላለሰው አይነት ኑሮ። የሚደንቅ ነው፣ የሚያስጎመጅ ነው፣ የከበረ ነው። ስሙ ይባረክ። ሃሌሉያ። ስለዚህ ማርኩ ፐርሰን ነው፣ ስታንዳርዱ ደግሞ ክራይስት ሂምሰልፍ ነው። የእግዚአብሔር ክብር የምንለምነው አይደለም። የእግዚአብሔር ክብር የምንጠይቀው አይደለም። አሁን ብዙ ሰው ክብር ለማየት ክብር ይጠይቃል። አዲስ ኪዳን የእግዚአብሔር ክብር አይጠየቅም። በብሉይ ኪዳን አባቶች የጠየቁት ክብር ያ ክብር ተገልጧል። እኔና እናንተ የእግዚአብሔርን ክብር አይተናል።
የዮሐንስ ጸሐፊ እንደዛ ነው የሚለው። ዓለምና ፍጥረት ይራበው የነበረው ያ የእግዚአብሔር ክብር በምድር ላይ ስጋ ለብሶ በምድር ተመላልሷል። የእግዚአብሔር ክብር ክርስቶስ ነው። ለኔና ለናንተ የተሰበከው ወንጌል ይሄ አይነት ወንጌል ነው። ወንጌል ማለት የምስራች ነው። የሌለን የሚነገርበት ነው። አንዱ የሌለን የእግዚአብሔር ክብር ነው። ለኔና ለናንተ የተሰበከልን ወንጌል የክብር ወንጌል ይባላል። አሜን ነው። ሰላም ስለሌለን የሰላም ወንጌል ተሰብኮልናል። ወንጌል የሰላም ወንጌል ተብሎ ተጽፏል። ወንጌል ደግሞ የክብር ወንጌል ተብሎ ተጽፏል። የክብር ወንጌል ተብሎ ተጽፏል ወንጌላችን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 እንዲህ ይላል፣ ለእነርሱም የእግዚአብሔር ምሳሌ የሆነው የክርስቶስ ኢየሱስ የክብሩ ወንጌል። ለዚህ ነው የክብሩ ወንጌል ሰው ለመቀበል የወደቀበትን የእግዚአብሔርን ክብር ማወቅ አለበት። የእግዚአብሔር ክብር መውደቃችንን የምናውቀው በሰራነውና ባልሰራነው አይደለም። ኢየሱስ የተመላለሰበትን ህይወት ማህተመ ጋንዲ ይፈልገዋል። የዓለም ሰዎች መልካም የተባሉት ኢየሱስን ያደንቁታል፣ ይገረሙበታል። ግን የሱ አይነት ምልልስ ግን ሊኖራቸው አይችልም። ለምን? የኢየሱስ የእግዚአብሔር ክብር የሚቀዳ አይደለም፣ በነፃ የሚሰጥ ስጦታ ነው። አሁን መንግስተ ሰማይ ብዙ ሰዎች አሁን የሚቸገሩበት አንድ ነገር አለና ብዙ ሰው መንግስተ ሰማይ ትገባለህ አገባም። ትልቁ ጭቅጭቅ ለምንድነው? መንግስተ ሰማይ እንትና ይገባል አገባም። አንተም ተገባም ተገባለህ፣ እንትን ላገባ ትችላለህ፣ መንግስተ ሰማይ ላትወርስ ትችላለህ። ለምን እንደተባለ ታውቃላችሁ? መንግስተ ሰማይ ለሰሩ ሰዎች የሚሰጥ ሽልማት አይደለም። መንግስተ ሰማይ ለኃጢአተኞችና ለማይበቁ የተሰጠ ጸጋ ነው። መንግስተ ሰማይ ጊፍት ነው፣ ሪዋርድ አይደለም፣ ሽልማት አይደለም። ለብፁዓን የተሰጠ ሽልማት አይደለም። ወንጌል ማለት ደግሞ የምስራች ነው። የምስራች ማለት ያለህን የምታስተዋውቅበት አይደለም፣ የሌለ የሚሰጥበት ቦታ ነው። አንዱ የሌለን በኃጢአት ምክንያት ያጣነው ከእግዚአብሔር ክብር መጉደል ነው። ስለዚህ ለኔና ለናንተ የተሰበከው ወንጌል የክብሩ ወንጌል ይባላል። የክብሩ ወንጌል የዚህ ዓለም ገዢ ይሄ የክብር ወንጌል የሆነው እንዳያበራላቸው የዚህ ዓለም ገዢ የማያምኑትን ልብ አጨለመ ይላል። ይሄ የማያምኑት ማለት የማያውቁ ማለት አይደለም። ፕሮፌሰር ሊሆን ይችላል ሰውየው፣ ዶክተር ሊሆን ይችላል ይሄ ሰው፣ ግን አንድ ነገር አያውቅም፣ ከእግዚአብሔር ክብር እንደጎደለ። ለምንድን ነው ያላወቀው? የክርስቶስ ኢየሱስ ክብር ስላልበራለት። ወንጌል አጭር አማርኛም እንደሆነ ታውቃላችሁ። ኢየሱስ በክብሩ ሲበራልን የጎደለንን በማየት የክብሩን ወንጌል የምንቀበልበት ወንጌል ነው። ስሙ ይባረክ። ኃጢአት ምንድነው አለን? በአብዛኛው የተጠቀሰው ሚዚንግ ዘ ማርክ፣ ከእግዚአብሔር ስታንዳርድ፣ ከእግዚአብሔር ታርጌት፣ ከእግዚአብሔር ክብር መውደቅ ነው። ስለዚህ ለኔና ለናንተ የእግዚአብሔር ክብር ምንድነው ብለን ስናስብ ንፋስ አይደለም። የእግዚአብሔር ክብር ምንድነው ስንል የሆነ ነገር መሳካት መከናወን አይደለም። የእግዚአብሔር ክብር ፐርሰን ነው። ክብር ብለን ስናስብ ፐርሰን ነው የምናስበው። አንድ ስብዕና ማ የእግዚአብሔር ክብር በሙላት የተገለጠበት። በብሉይ ኪዳን የእግዚአብሔር ክብር አልተገለጠም፣ ተገልጧል። የእግዚአብሔር የክብር ግን የመጨረሻ መገለጫና መታያ ኢየሱስ ነው። አራት ስድስትም ላይ እንደዚህ ይላል፣ በክርስቶስ ፊት የእግዚአብሔር የክብር ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለው የእግዚአብሔር ነውና ይላል። እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ የለም። ምን አለ ይላል? በክርስቶስ ፊት የእግዚአብሔር የክብር ዕውቀት። ሃሌሉያ። በሌላ አማርኛ የክብር ዕውቀት የሚለው ቃል ኢንፎርሜሽን አይደለም። ይሄን ክብር መለማመድ ተጋብዘናል። አንደኛው 4:4 ሚሊዮን እንደዚህ ነው፣ ለእነርሱ የእግዚአብሔር ምሳሌ የሆነው የክርስቶስ የክብር ወንጌል ብርሃን እንዲያበራላቸው። የእግዚአብሔር ኢሜጅና ላይክነስ የሆነው ክርስቶስ ይሄንን የእግዚአብሔር ግሎሪ በትውልድ መካከል ሪፍሌክት እንዲያደርግ ተሰብኮ ነበር። ግን የዚህ ዓለም ገዢ የሆነው ዲያብሎስ፣ ባጭር አማርኛ ዲያብሎስ በዚህ ምድር ላይ ማየት የማይፈልገው መልክ ያማረን መልክ አይደለም፣ ኢየሱስ የተባለ መልክ ነው። ይሄን መልክ ሲያስብ ሽንፈቱን ያስባል። ይሄን መልክ ሲያስብ ስልጣናትና ኃይላት በሰማይና በምድር ያሉት ጉልበቶች የተረቱበት ሕያው ስም ነው። ሰዎች ከእጁ ተፈልቅቀው የተወሰዱበት፣ ርስትና መንግስት ያገኙበት፣ ከዚህ በኋላ ገዢና በሱ ላይ ሰልጣኝ የተደረጉበት ክብር ስለሆነ ሰይጣን ማየት የማይፈልገው መልክ ይሄ መልክ ነው። ስለዚህ ይህንን መልክ ይከለክላል። በትውልድ መካከል ይሄ መልክ እንዳይገለጥ ይፈልጋል ይላል። ሌላው ጥሪ በክርስቶስ ፊት የእግዚአብሔር የክብር ዕውቀት ብርሃን እንዲሰጥ በልባችሁ ውስጥ የበራ ይላል።
በልባችን ውስጥ የበራው ምን እንደሆነ ታውቃላችሁ? አንድ ዕውቀት በርቷል። ይሄ ዕውቀት ማለት መረጃ አይደለም። ጊኖስኮ የሚል ግሪክ ቃል ይወስዳል። 7 ዕውቀትን በግሪክ ውስጥ 7 ቃላቶችን ይጠቀማል። ዋነኞቹ ግን 3 ናቸው። አንደኛው ኖስቶስ ኖሌጅ ነው። በአንድ ሰው ህይወት ላይ ተአምር ሲደረግ ይሄ ሰው ሊክድ አይችልም። ኢየሱስ አዳኝ ነው የሚለውን ነገር ሊክድ አይችልም። ለምን? ፈውሱን ቀምሷል። የሚመጣውን ዓለም መንፈስና ኃይል ተለማምዷል። ፈውስ በህይወቱ አልፏል። ክብር በህይወቱ አልፏል። ይሄ ዕውቀት ኖስቶስ ይባላል። ሁለተኛ ኖሲስ ኖሌጅ ይባላል። ይሄ በመረጃ በዕውቀት በትምህርትና በኢንተሌክት የምንረዳው ነው። ሶስተኛው ደግሞ ጊኖስኮ ኖሌጅ ይባላል። ጊኖስኮ ኖሌጅ ሬቨሌሽናል ኖሌጅ ነው። አንለስ መንፈስ ቅዱስ ከሌለ የማይሰጠን ዕውቀት፣ ያለ እግዚአብሔር መንፈስ የማይታወቀው ዕውቀት ጊኖስኮ ይባላል። ኢፒጊኖስኮ ማለት ግን ባወቅነውና በምንለማመደው መካከል አንድነት ሲፈጠር ነው። እንዲህ ይላል፣ ደቀ መዛሙርቴ እንደሆነው በፍሬያቸው ታውቋቸዋላችሁ ይላል። በሌላ አማርኛ ኢየሱስን መመርመር አያስፈልግም። ሰዎቹን አይተው ጌታን ያዩታል ማለት ነው። ለምን? በጌታና በሰዎቹ መካከል ላይ መወራረስ አለ። ጊኖስኮ ኖሌጅ ማለት ማነው? ኢፒጊኖስኮ ማለት በመታቁትና በአዋቂው መካከል ያለ አንድነት በፍሬ የተገለጠ በመወረስ የተገለጠ ነው። ስለዚህ የእግዚአብሔርን ክብር ኢፒጊኖስኮ እንድትወርሱ ወገኖች ሆይ፣ ወንጌል መረጃ አይደለም። የጎደልነው ከእግዚአብሔር ክብር ነው። የእግዚአብሔር ክብር ምንድነው ብለን ብቻ አይደለም እናብራራው። ወደዚህ ክብር ገብተናል፣ ደርሰናል፣ ነክተናል፣ ወርሰናል። ወንጌል ወደ እግዚአብሔር ክብር ያለ ሪስቶሬሽን ነው። ወደ እግዚአብሔር መልክ፣ ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር እቅድና ወደ እግዚአብሔር ሕይወት ያለ የመመለስ ሥርዓት ነው። አሁን መስቀሉ እና ሕይወቱ እንዴት ይሰራሉ? የተሰበከልን ወንጌል ይሄ ነው። ይሄ ወንጌል ሲሰበክ ወዲያው መስቀሉ ምን እንደማያደርግ ታውቃላችሁ? ከእግዚአብሔር ክብር ውጪ ሆነው ከእግዚአብሔር ክብር የወደቀውን አሮጌውን ሰው ለአንዴና ለመጨረሻ ከሕይወታችሁ ላይ ይነቅለዋል። መስቀል ያሮጌው ሰው መወገድ ነው። ከክብር የወደቀው ሰው የመወገድ ነው። መስቀል ከእግዚአብሔር ክብር አንፃር ከክብር የወደቀው ሰው የተወገደበት ነው። ትንሣኤ በእግዚአብሔር መንፈስ ይሄ ሕይወት ሪስቶር የተደረገበት ሕይወት ነው። ይሄው የምናወራው ወንጌል አንድም ከመስቀል አንድም ከሕይወትም ስለሆነ የምናወራው ዛሬ ምናልባት በዚህ ጉባኤ ላይ ያለም ወደ እግዚአብሔር ክብር መመለስ ይቻላል። ወደ እግዚአብሔር ክብር ለመመለስ ብዙ ጾም፣ ብዙ መስጠት፣ ብዙ የሆነ ነገር አይደለም የሚያስፈልገው። የክብር ተስፋ ያለውን ክርስቶስ በሕይወታችሁ መቀበል ነው የሚያስፈልገው። የእግዚአብሔር ክብር ክርስቶስ ነው። የእግዚአብሔር ክብር ወደ ሰዎች ሕይወት ኢኒሺያሊ መምጣት የሚጀምረው የክብር ተስፋ ያለው ክርስቶስ ሰዎች ሕይወት ላይ ሲገባ ሰዎች ወደ ተፈጠሩበት መመለስ ይጀምራሉ። ስሙ ይባረክ። ከማንነታችን ጋር ያልተሰፋ ነገር በመስቀል ስንገላገለው ማንነታችን ውስጥ የሌለው አዲሱ ስብዕና የክርስቶስ ኢየሱስ ክብር በመንፈስ ቅዱስ ሕይወት ሰጪ በሆነው ወደኛ ይገባል። ከኔ ጋር ይሄንን በሉ። ወንጌል ማለት የክብር ወንጌል ነው። የክርስቶስ ኢየሱስ ክብር መገለጥ ነው። አያችሁ? ስለዚህ ይሄ ክብር ወንጌል ሲሰበክላችሁ እግዚአብሔር አንድ ነገር ያደርጋል። ይሄንን ክብር የሌለውን ያሮጌውን ሰው ስብዕና ይወስዷል። በአጭር አማርኛ ወንጌል ማለት ሕይወታችን የሚጀምረው ከመለወጥ አይደለም፣ የሚጀምረው ከመለዋወጥ ነው የሚጀምረው። አሮጌ ሰዋችንን ከሱ ጋር ወሰደው፣ ክብር ያለበትና የክብር ሕይወት የሆነውን ደግሞ በእኛ ሕይወት ላይ መለሰው። ስለዚህ ልውውጥ ነው የተደረገው። ከቆምንበት የእግዚአብሔር ክብር ተሰጥቶን አይደለም የተጀመረው። የእግዚአብሔር ክብር የማይገባውን ማንነታችንን በመስቀል ከወሰደ በኋላ አሁን እኔና እናንተ ውስጥ ያለው የእግዚአብሔር ክብር የሆነው ክርስቶስ ነው። የእግዚአብሔር ክብር ተቆጥሮልን እኛ ውስጥ አለ። ተቆጥሮ የሚያበቃ ብቻ አይደለም፣ የሕይወት ሥርዓት ሆኖ ደግሞ የምንለማመደው ነው። የእግዚአብሔርን ክብር ተለማመዱ እስቲ አሜን። የእግዚአብሔር ክብር ኃይሉ ብቻ አይደለም፣ ባህሪውም ነው። አንድ ሕይወት ከኔ ጋር ይሄን ስሙ። አንድ ሕይወት ለመባል ሁለት ነገር አለው። ሁለት ነገር ይፈልጋል። እግዚአብሔር ሆይ ዓይናችንን አብራ፣ ጸጋ ይብዛልን። ሁለት ነገር ይፈልጋል። ይሄ እንዲገባን እግዚአብሔር ይርዳን። አንድ ሕይወት የሚባለው ሁለት ነገር ያስፈልጋል። አንደኛ የሕይወት ኃይል አለው፣ ሁለተኛ የሕይወት ባህሪ አለው። አንድ ሕይወት በሁለት መልኩ ይገለጣል። በኃይል ይገለጣል፣ የሕይወት ባህሪው ነው። ለምሳሌ የአንበሳና የኔ ኃይል አንድ ነው አይደለም? አንበሳ ውስጥ ያለው ሕይወት ጉልበታም ሕይወት ነው። አቅም ያለው መቆረጣጠም የሚችል የሕይወት ሥርዓት። አንበሳን
ጉልበታም ያደረገው ጂም አይደለም፣ የህይወት ስርዓት ነው። አይደለም እሱ ውስጥ ያለ የህይወት ስርዓት ነው ይሄን ያደረገው። ግዴለም ከኔ ጋር የህይወት ስርዓት ነው በሉኝ እስቲ። እሺ ይሄ የህይወት ስርዓት ነው፣ ያንበሳ የህይወት ስርዓት ነው። ግን አንበሳ ይሄን አይነት የህይወት አቅም ይኖረው እንጂ አንበሳ በአራት እግር የሚሄድ እንስሳ ነው። ለምን? ይሄም ደግሞ የህይወት ባህሪው። አንበሳን በቆሎ ማጥመድ ትችላላችሁ? አትችሉም። ለምን? የህይወት ባህሪው ስጋን ይመገባል። አስለምዳችሁት ምናልባት ቆሎ ሊመገብ ይችላል። ሪዘምብል የሚያደርገው ግን ወደ ስጋ ነው። ለምን? የህይወት ስርዓቱ ካራክተሩን ዲፋይን ያደርገዋል። እኔና እናንተ ጋር የክርስቶስ ኢየሱስ ህይወት የመጀመሪያው ስራ ምን እንደሚያደርጋላችሁ? ኢየሱስን ከሞት ያስነሳው ይሏል። ኢየሱስ ያድናል። የአሮጌው ሰው የሞት ርዝራዥን ውጦ የሚነሳ ህይወት ነው ይሄ ህይወት። ወገኖች የክርስቶስ ህይወት የሚወዳደር ህይወት አይደለም። አሮጌን እየዋጠ የሚነሳ ህይወት ነው። አሮጌን እየበላ የሚነሳ የራሱን የህይወት ስርዓት የሚገልጥ ህይወት ነው። ስለዚህ ሁለትዮሽ ነው የሚሰራው። በአንድም አሮጌውን ነገራችንን ይበላል፣ በአንድም ደግሞ የአዲሱን የህይወት ስርዓት በእኛ ይገልጣል ኢየሱስ ክርስቶስ። ስለዚህ የትንሣኤ ኃይል፣ ስለዚህ የአዲሱ የህይወት ስርዓት ሲናገር እንደዚህ ይላል። ክርስቶስን ከሞት ያስነሳው ያ መንፈስ በእናንተ ውስጥ ቢሆን አይደል ያለ ተባለው። ይሄ ኢየሱስን ምንድን ያደረገው? ከሙታን መካከል አስነሳው ይለንና ከስም ሁሉ በላይ ስም ከመስጠቱ በፊት አለቆችንና ስልጣናትን ኃይላትን በሰማይ በምድርና ከምድር በታች እነዚህ ሁሉ ናቸው ዲፎርሚቲ ያመጡብን። እነዚህ ሁሉ ናቸው መልካችንን ያበላሹት። እነዚህ ናቸው በሞት ስርዓት እንድንመላለስ ያደረጉት። ይሄ የህይወት መንፈስ ግን አለቆችና ስልጣናትን ኃይላትን በሙሉ ውጦ ይላል። ደግሞ የሚገርማችሁ ለአለቆችና ለስልጣናት ተገልጦ ከስም ሁሉ በላይ ስም ሰጥቶ ብቻ የሚተው አይደለም። ክርስቶስ ኢየሱስን በቀኝ ሲያስቀምጠው የኃይሉ ታላቅነት ወይም የህይወቱ ስርዓት ጉልበት ታይቷል። ያ ህይወት ነው እናንተ ውስጥ ያለው። ያ ህይወት ነው። ወንጌል ይሄ ህይወት አላችሁ ነው የሚለን። ስሙ ይባረክ። ስለዚህ የዚህ ህይወት ባለቤት ተደርገናል። ደስ ይበላችሁ። መስቀል ይሄንን አሮጌ ህይወት ካስወገደ በኋላ ትንሣኤ ይሄን ህይወት በእኛ ህይወት ውስጥ ኢምፕሊመንት አደረገ። ስለዚህ የእግዚአብሔርን ክብር መጽሐፍ ቅዱስ ሲናገር ወደፊት የምንሆነው የሚበሰብሰው የማይበሰብሰውን ሲለብስ ብቻ አይደለም። እንዲህ ብሎ ይነግረናል መጽሐፍ ቅዱስ። የመጀመሪያውን ቃል ስትመለከቱ እንዲህ የሚል ቃል ትመለከታላችሁ። ዮሐንስ 1:14ን ላሳያችሁ። መጀመሪያ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። ይሄ አሞንጋስ ነው፣ ኢንአስ አይደለም። በእኛ ውስጥ አደረ ሳይሆን አሞንጋስ በመካከላችን አደረ። ከዛስ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብር አየን። ለመጀመሪያ ጊዜ በእግዚአብሔር ዘንድ ያለው ክብር መሬት ላይ ሥጋ ለብሶ በምድር ሲመላለስ አባቶች ያላዩት የሚናፍቁት ክብር ለኔና ለናንተ በክርስቶስ በኩል ተገለጠ። የእግዚአብሔር ክብር ሁሌ ስታስቡ ንፋስ እንዳታስቡ። የእግዚአብሔር ክብር ስታስቡ አንዱን ነገር ነጠላችሁ እንዳትመለከቱ። ፐርሰኑን ተመልከቱ። የእግዚአብሔር ክብር ክርስቶስ ነው ተገለጠ ይላል። ከዛስ በስንዴ በሞትና በመበስበስ ሕግ ዛሬ የኔና የናንተ ህይወት ይሄ ክብር ሆነ። ከዛ ቆላስይስ 1:27 ላይ እንዲህ ብሎ ይነግረናል። ስለዚህ ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት የአዲስ ኪዳን ምስጢር ይሄ ነው። ጳውሎስ ምስጢር ተገለጠልኝ ከሚላቸው የአዲስ ኪዳን መገለጦች አንዱ ይሄ መገለጥ ነው። ምንድነው ይሄ መገለጥ? ሚስቴሪዮስ፣ እግዚአብሔር ካልተናገረ በስተቀር የማይገባን አዲስ ኪዳን መገለጥ ይሄ ነው። ምን ይለናል? ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቀን ወደደ ይላል። የእግዚአብሔር ምስጢር የክብሩ ባለጠግነት the richness of the glory። ስምህ ይባረክ መንፈስ ቅዱስ። እግዚአብሔር ወይ ከክብር ያጠርንበት ህይወት ዘመን ያብቃ። ይሄ አባንደንስና እግዚአብሔር በክብሩ ባለጠጋ መሆኑን የገለጠበት ባለጠግነት ምን እንደሆነ ሊያስታውቀን ወደደ። ምስጢሩ ይሄ ነው። የክብር ተስፋ ያለው ክርስቶስ ሰማይ ላይ አለ ይላል፣ እናንተ ውስጥ አለ። ወንጌል ምን እንዳደረገ ታውቃላችሁ? በኃጢአት የተወሰደብን ሚሲንግ ዘ ማርክ ያልነው ከስታንዳርድ የወደቅንበት እግዚአብሔር የሰጠንን ቮኬሽን
በምድር ላይ እንመላለስበት ዘንድ ከተሰጠንበት ክብር የወረድንበት ሚሲንግ ዘ ማርክ ሐማርቲያ የተባለበት የመጀመሪያው ኃጢአት የእግዚአብሔርን ስታንዳርድ የእግዚአብሔርን ኢላማ የሳትንበት የጎደልንበት ትልቁ ምክንያት ብድግ ስንል ያልሆንበት እንግዛ ስንል የተገዛንበት ጽድቅና አውራ ስንል ኃጢአት ያወራንበት እንራመድ ስንል ሽባ የሆንበት አቅም ያጣንበት የጎደልንበት ስታንዳርድ እግዚአብሔር እንደዚህ ያደረገ ይሄ በኃጢአት ምክንያት ነው የሆነባችሁ አሁንስ በልጄ ምክንያት በወንጌል ምክንያት ይሄንን በእናንተ ህይወት ውስጥ ሪስቶር አደርገዋለሁ ይላል ዛሬ በቤተ ክርስቲያን ውስጥ የእግዚአብሔር ክብር ሁሌ የሚለመን እንጂ የሚገለጥ አይደለም አሁን የእግዚአብሔር ክብር የምንለምነው አይደለም የምንገልጠው ነው ከጸለይን ለመግለጥ እንጸልይ ክብርህን አሳየኝ ያሁን ዘመን ጸሎት አይደለም ምንድነው ክብር አንዳንድ ሰው ክብር ሲል ሪቫይቫል ነው የሚመጣለት በእውነ ዘመን በ18 ምናምን እግዚአብሔር የ18 የታኘከ ሪቫይቫል የለውም እንዲህ ብላችሁ ጸልዩ የእግዚአብሔር ክብር ምን እንደሆነ ታውቃላችሁ ልጁን በእናንተ ሁኔታ ሊገልጥ በወደደ ጊዜ ያ ነው ክብር ዛሬ የእናንተ ሁኔታ ምንድነው ነው የእናንተ ሁኔታ ምንድነው ያነከሳችሁበት ህይወታችሁንና ዘመናችሁን ቆልፎ ያዘው ነገር ምንድነው አልያራምድ አላስወጣ ያላችሁ ነገር ምንድነው በዛ ነገር ላይ ክብሩ ያልፋል በዛ ነገር ላይ የህይወቱ ይገለጣል ስለዚህ ነው መጸለይ ስንጀምር እግዚአብሔር ሆይ ክብርህን ማለት ስንጀምር ልጁን በሙላት ይገልጣል ኢየሱስ ሁሉ በሁሉ ሆኖ በጓዳና በቤታችሁ ላይ ይገለጣል እግዚአብሔር ሆይ ክብር በዚህ መልኩ ይገለጥ በኔ ሁኔታ በሉ እስቲ ልጁን ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም ስለዚህ የእግዚአብሔር ክብር ይሄ ነው ወገኖች የእግዚአብሔር ክብር ይሄ ነው እለት በእኛ እየጠፋን እሱ የሚገለጥበት የህይወት ሥርዓት ይሄ ነው ሚስጥሩ ይሄ ነው አሁን በመጀመሪያ አመኑ ዛሬ ይውላችሁ ወንጌል መሰበክ ያለበት ላልዳነ ሰው ብቻ አይደለም ለዳነው ወንጌል ያስበካል ገብቶ ክብር የሚለምን ወንጌል አልገባውም ማለት ነው ክብር መጥቷል እንጂ የክብር ተስፋ ያለው ክርስቶስ እኮ አለ ክብርን አሳየኝ የሚለው መዝሙር ደስ ይላል ግን ክብርን የምትፈልጉት አይደለም ክብሩ የምትገልጡበት ነው እየለመንን ስን ዘመን ይለፍ ለምን ሰው እንደሚለምን ታውቃላችሁ አይደል አለ ብሎ ማመን ስለማይፈልግ ሁሉ ጊዜ እግዚአብሔርን ተጠያቂ ያደረገ ብሰጠኝ ኖሮ ክብሪ ቢመጣ ኖሮ እግዚአብሔር እንደዚህ ይላል ክብር ልጄን የሰጠው ጊዜ እኮ ያስቀረውት ክብር የለም ለምን አንድያ ልጁ የአብ ክብር ነው አንድያ ልጁ ሲገለጥ እኔን ያያ አበናየ ብሏል የቀረ ክብር የለውም እግዚአብሔር አለው እንደ ሌላ ክብር እግዚአብሔር የቀረ የለው ወንጌል ማለት ይህ የክብር ተስፋ ያለው ክርስቶስ እናንተ ቤትና ጓዳ ገብቷል ዛሬ የሚያምን አሜን ይበል ወንጌልን የሚያምን ሰው አሜን ይበለኝ እስቲ ኢየሱስ ያድናል ልጁን በእኛ ሁኔታ ውስጥ ይገልጣል ወንጌል የምናብራራው አይደለም የምንለማመደው ነው በየሁኔታችሁ ውስጥ ኢየሱስ ተገልጦ ተመልከቱት ስሙ ይባረክ እግዚአብሔር ያለውን አይነት የህይወት ሥርዓት እግዚአብሔር ጋር ያለውን የህይወት ኃይል ገልጠን እናልፋለን ኃይል ከህይወታችን ይወጣል ክርስቶስን መምሰልና ክርስቶስን ማላቅ ከህይወታችን ይወጣል አለ ነው የሚለን የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ነው እስቲ በኔ ውስጥ ነው በሉ ወንጌል እኮ መሰበክ ያለበት ላላመኑት ብቻ አይደለም ቤት ውስጥ ሆነ ነው ላላመነው መሰበክ አለበት የእግዚአብሔር ክብር እኛ ውስጥ አለ እግዚአብሔር ክብር ከኔ ጋር ቢሆን ኖሮ ይሄ ለምን ሆነ ልንል እንችላለን የእግዚአብሔር ክብር ስለሌለ ኤካቦድ ስለሆነ አይደለም መጽሐፍ ቅዱስ ለመጀመሪያ ጊዜ እግዚአብሔርን ክብር ለቀቀ የተባለለት በምሳሌነት የተጻፈው ታቦት ነው አዲስ ኪዳን ግን የእግዚአብሔር ታቦት የእግዚአብሔር ክብር የሆነው ክርስቶስ የሚለቅ አይደለም እስከ መጨረሻ ከናንተ ጋር ነኝ ያለ ነው አልገለጥነው ማለት የለንም ማለት አይደለም አላሳየነው ማለት የለንም ማለት አይደለም ግን እንዳንገልጣው የከለከለን ገና እየጠየቀን ስላለን ነው እጅ ስጠኝ እንደማለት ነው እግዚአብሔር ወይ እጅ ብትሰጠኝ ኖሮ ይሄን ስንት ነገር በሰራው እንላለን ለዚህ አይነት ሰው እግዚአብሔር ምን ያደርጋል የጥበብንና የመገለጥን መንፈስ ሲሰጠው እርሱን በማወቅ የጥበብንና የመገለጥ መንፈስ እርሱን በማወቅ ማለት እንደው ታውቃላችሁ እርሱን ለመለማመድ የጥበብና የመገለጥ መንፈስ ይስጣችሁ ማለት ነው አለበለዚያ እኔ አሁን ሐማርቲያን
በ16 ነገር ላብራራው እችላለሁ። ግን ጓዳችን ላይ ሚሲንግ ዘ ማርክ ብለን ከእግዚአብሔር ክብር ጎለናል፣ ኃጢአት አድርጎብናል ስንል ልጁ ምን አድርጎልናል? ኃጢአት ያደረገውን ነገር ነው። ከእግዚአብሔር ክብር አቅም አወረደን። የእግዚአብሔርን መልክ እንዳንገልጥ፣ በባህሪ እንዳንገልጠው፣ በኃይል እንዳንገልጠው፣ በስልጣን በዚህ ምድር ላይ እንዳንገልጠው እኛን አደረገን። ስለዚህ በእኛ ምክንያት ምድር ተረገመች። በእኛ ምክንያት ፍጥረት ስርዓት አልባ ሆነ። ዛሬ ግን አንድ ነገር ልንገራችሁ። የእግዚአብሔር ክብር ከመመለሱ የተነሳ ፍጥረት ሁሉ እግዚአብሔር ለሰው ልጆች የሰጠውን የክብር መመለስ እየናፈቀ ነው። ለምን? የፍጥረትን መቃተት የሚመልሱ የእግዚአብሔርን ክብር የመለሱ ልጆች ስለሆኑ። መጣበታለሁ ሮሜ 8 እሱን ስለሚያወራ። ታምናላችሁ የእውነት የእናንተ እንደሆነ? ኢየሱስ ከመጣ በኋላ የእግዚአብሔርን ክብር ደግመን እንለምን? ክብርን አሳየኝ እንበል? ክብራውን ተውትና ንፋስ አይደለም፣ ደመና አይደለም፣ ፈውስ አይደለም፣ ታምራት አይደለም፣ ፐርሰን ነው። ፐርሰን የሆነው ኢየሱስ ሲገለጥ ውሃ ጥም ከሆነ አለት ውሃ እንዲያፈልቅ ያደርገዋል። ሞት ከሆነ በህይወት ይውጣዋል። ጨለማ ከሆነ ብርሃን ሆኖ ይገለጥበታል። አንድ ሳይድ አይደለም፣ መልቲ ፈንክሽናል ሳይድ ነው ላይፍ። በጥላ መዞር ያልሆነ፣ በመሽከርከር ያልሆነ፣ መልቲ ሳይድድ የሆነ የእግዚአብሔር ኢንጆይመንት እና ብሌሲንግ ነው ክራይስት። ሃሌሉያ። ስንታመም የሚሰጠን ቢሆንማ ኢየሱስ ፋርማሲያችን ነበር። ከዛ ያልፋል ኢየሱስ። ስንታመም ፈዋሻችን ብቻ አይደለም፣ ስንደክም አጽናኛችን ብቻ አይደለም። በእኛ ሁኔታ የኛ ሁኔታ ምንድነው ነው? የኛ ያለንበት ሁኔታ ምንድነው? በእኛ ሁኔታ የሚገለጥ የእግዚአብሔር ክብር ነው ክርስቶስ። ሮሜ 8 እንዲህ ብሎ ነው የሚነግረን ቁጥር 30 አስቀድሞ የሰናቸው እነዚህን ጠራቸው፣ የጠራቸው እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው። ጸድቀናል እንደምንለው ሁሉ የእግዚአብሔር ክብር አለብን ማለት አለብን። ግሎሪፊኬሽን the past ሁልጊዜ ግሎሪፊኬሽንን ወደፊት ብቻ ነው የምንጠቅሰው። ፓስት መጽሐፍ ቅዱስ እንደዛ ነው። አለባችሁ ብቻ አይደለም፣ የእግዚአብሔር ክብር ገብቶብናል፣ የእግዚአብሔር ክብር ተካፍለናል። ይሄ የተካፈልነው ህይወት የክብር ህይወት ነው፣ የራሱ የእግዚአብሔር ህይወት ነው። ስሙ ይባረክ። አሁን ብዙ ሰዎች ይህን ቃል ለመናገር ይደፍራሉ። እኛ ምንድነው የተሰጠን ነገር አለ እንምሰለው ይላሉ። እኔ ሳይሰጠኝ የምመስለው አስመሳይ ነው የሚያስመስለኝ። እግዚአብሔር ልመስለው አልችልም። መጀመሪያ እሱ እኔ ቅዱስ እንደሆንኩ ነው ቅዱሱን ያለኝ። እሱ አይነት ቅድስና እኔ ጋር የለም፣ ብሞክርም አላመጣው። ስለዚህ ጊፍት ነው መጀመሪያ። የእግዚአብሔር ክብር ተሰጥቶኝ ነው። እስቲ ተሰጥቶኛል በሉ። ወንጌል የመጀመሪያ የሚነግራችሁ የላችሁም ካላችሁ በኋላ ተሰጥቷችኋል ነው የሚቀጥለው ወንጌል። የእግዚአብሔር ክብር ጎሏችኋል ካለ በኋላ የክብር ተስፋ ያለው ክርስቶስ ተሰጥቷችኋል። ወንጌል ማለት በሉኝ እስቲ የመጀመሪያው የሌለኝን ይነግረኛል፣ ከዛ በኋላ ደግሞ የተሰጠኝን ይነግረኛል። ስለዚህ ሀምብል ነው የሚያደርገኝ። የእግዚአብሔር ክብር ተሰጥቶን ነው። ረጅም በመጸለይ ያመጣሁት አይደለም። ረጅም መጸለይ የእግዚአብሔርን ክብር አያመጣም፣ ግን ይገልጠዋል። መግለጥና ማምጣት ይለያያል። ዛሬ አንድ ነገር ነው የምላችሁ። እናንተ ሰዎች የእግዚአብሔር ቅዱሳን የእግዚአብሔርን ክብር ግለጡት፣ አለምኑት፣ አጠይቁት። ለምን? እግዚአብሔር የእግዚአብሔርን ክብር የሆነውን ክርስቶስን ሰጥቶናል። we have it። እና ብዙ ሰዎች እግዚአብሔር እንዲነሳ ሲጠብቁት እግዚአብሔር ደግሞ እንዲነሱ እየጠበቃቸው እሱ ጋር ነው እኮ የተላለፈው። ተነስ ይሉታል። የእግዚአብሔር ክንድ ሆይ ተነስ። ተነስቷል። የእግዚአብሔር ክንድ ተነሳ እኮ፣ አደቀቀው። ከሰው መካከል ሞገስ አልባ አደረገው። በመስቀል ላይ እንደተረሳ እንደተተወቆ አደቀቀው። የእግዚአብሔር ክንድ እኮ መድኃኒት አመጣ። ማን አስተዋለ? ከሕያዋን መካከል የተባለለት ያ ክንድ ልጁን አደቀቀ። ወይን ታውቃላችሁ አይደል? ወይራ እንደሚጨመቅ በመስቀል ላይ ተንጠፈጠፈ። ያ የህይወትና የክብር ጉልበት ይዞ እኔና እናንተ ውስጥ መጣ። ወንጌል እንደዚህ ነው። ወንጌል የተደረገልንን ማውራት ብቻ አይደለም፣ ከተደረገልን ጋር በህይወት መንፈስ ደግሞ መመላለስ አስፈላጊ ነው። ስለዚህ አንዳንድ ጊዜ መስቀል ብቻውን ስንሰብከው የተደረገልንን መብት ብቻ ልንሰብክ እንችላለን። ህይወትን ስንሰብክ ግን ከዚህ ህይወት ጋር ልምምድን ይጠበቅብናል። ይህንን ህይወት መለማመድ አለብን። ለብዙ ጊዜ ክብር አልባ ህይወት ስለመራን አሁን መለማመድ ያለብን የክብር ህይወት ነው። አእምሮአችን ክብር አልባ ነው። ባይዞይ ክብር አለን ስንለው የእግዚአብሔር ክብር ተሰጥቶናል ስንል አእምሮአችን መቀበል አይችልም። ለምን? ያለ ክብር የኖረበት ይበዛል። ስለዚህ ቅኝቱ
መስተካከል ይፈልጋል። መጽሐፍ ቅዱስ የእግዚአብሔር ክብር የተሰጠን ብቻ ሳይሆን በክርስቶስ ሞትና ትንሣኤ ያለን ብቻ ሳይሆን at the same time ሕይወት ስለሆነ የምንለማመደው ነው። በደንብ ስሙኝ። ወንጌል በመስቀሉ እግዚአብሔር የኛ የሆነውን ያስወገደበት ቦታ ሲሆን እኛና ከኛ ጋር ተያይዞ ያለውን ሲያስወግድ በትንሣኤ ደግሞ እሱና እሱ ጋር ያለውን ነገር አስጀምሯል። ይህ የተጀመረው ግን ተጀምሯል ብለን የምንተው ብቻ አይደለም፣ በሕይወት ሥርዓት የምንለማመደው ነው። አሁን በደንብ ስሙኝ። የእግዚአብሔር ክብር አለንና የለንም ሳይሆን ጥያቄው ምን ያህል ገልጠነዋል አልገለጠነውም ነው ጥያቄው። አሁን ይሄ ክፍል ሶስተኛውን ሐሳብ ይነግረናል። አንደኛው የእግዚአብሔር ክብር ክርስቶስ እንደሆነ አይተናል። ሁለተኛው ይህ ክብር በወንጌል አማካይነት እንደተሰበከ አይተናል። ሶስተኛ ይህ ክብር በክርስቶስ አማካይነት ለተጠሩ ለወሰናቸውና ላጸደቃቸው ሰዎች የተሰጠ አከበራቸው የሚል ቃል ክብር የተሰጠን ቃል እንደሆነ እንመለከታለን። ግሎሪ ካቦድ የሚለው ስጦታ እንደሆነ እናያለን። በሶስተኛ ደረጃ ግን የምንለማመደው ነው። ወንጌል ላይ የተጻፉ ነገሮች በሙሉ የምንለማመዳቸው የሕይወት ሥርዓቶች ናቸው። አሁን በዚህ ምድር ላይ ያለን ኢንፍሉዌንስ፣ በዚህ ምድር ላይ ያለን ተጽዕኖ ይህንን ሕይወት የገለጠነውን ያህል የየግል ልምምዳችን ሲሰጥ ለሁላችንም ነው። ስንለማመድ ግን ለየግላችን ነው። አልሰማችሁኝም? ኢየሱስን የበላችሁትን ያህል ትወፍራላችሁ፣ የጠጣችሁትን ያህል ትረካላችሁ እያልኩ ነው። ሁለተኛ ቆሮንቶስ ምዕራፍ 3 ከ17 እስከ 18 እንደሚል ቃል አለ። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት ምን አለ ይላል? አርነት አለ። በአጭር አማርኛ ያሮጌው ሰው ርዝራሽ ለባርነት እንድንኖር የሚያደርገን ከተፈጠርንበት የገዥነት መንፈስ በሕይወት ይገዛሉ ከተባልንበት መንፈስ በታች ያኖረን ነገር በሙሉ እኛ ሕይወት ላይ አይኖርም። አሁን ትገዛላችሁ የሚለው የሞቲቬሽን ትምህርትና የኛ ትገዛላችሁ ይለያያል። የነዛ ትገዛላችሁ ኢየሱስን እንደ መስታወት በመመልከት ነው። እኛ ግን ኢየሱስን እንደ ሕይወት ሥርዓት በመቀበል ነው የምናወራው። ይሄ በጣም ልዩነቱ ሊገባን ይገባል። ኢየሱስ እንደ መስታወት ከውጭ ሆኖ እንደ ምሳሌ እየመሰልነው እያፈጠጥንበት የሆነ ነገር እየተማርንበት አይደለም። እሱ በእኛ እየኖረ ነው። እኛ ጠፍተን እሱ እየኖረ ነው። ከሱኛ ወስደን የምንኖርበት ሕይወት አይደለም። እሱ በእኛ እየኖረ ሕይወት ነው። ምን እንደማለት መሰላችሁ? የአንዳንድ ሰው ትምህርት ስመለከት ዝም ብዬ ሞቲቬሽንም ላይፍ ኮችም ምናምን አንዳንድ አማኞችም ሲያወሩት የኢየሱስን ሕይወት ለምሳሌ አንድ ሰው ሱቅ ከፈታችሁ እና ቢዝነሳችሁን ነገራችሁት፣ ምን አይነት ቢዝነስ እንደምትመሩት ሰማና ከናንተ በተሻለ አድርጎ ለመክፈት እዛ ጋር ሲሞክር ምንድነው ያደረገው? እናንተ ቢዝነስ ውስጥ በመግባት አይደለም ፓርቲሲፓቶሪ ሆነው የናንተን በመስማት እዛ ጋር ኮርጆ ኢምፕሊመንት ለማድረግ ነው። ይሄ የዲያብሎስ ስራ አጋንንት ነው። እንደ እግዚአብሔር ለመምሰል ተለይቶ እኔና እናንተ ሰረንደር አድርገን ይሄን ሕይወት ተቀብለን ከዚህ ሕይወት በታች ሆነን ነው። ስለዚህ ወንጌል እንደዚህ ይላል፣ የላችሁም ብቻ ሳይሆን ይሄን ሕይወት ተቀበሉ። በጣም ጥሩ ትምህርት ነው። የገዢነት ሕይወት፣ መልኩን የመምሰል ሕይወት፣ የእግዚአብሔር አይነት ሕይወት አለን የሚለው በጣም ጥሩ ትምህርት ነው። ግን ይሄንን በኢሚቴሽን አመጣ አይደለም፣ በሰረንደር ነው ብራዘር። ሕይወቱ ራሱ የሚሰራው በተጠጋው ከግንዱ ጋር በተጣበቀ ቅርንጫፍ መጠን ነው የሚሰራው። አለበለዚያ ተነጥሎ መስራት አይችልም። ስለዚህ እንደዚህ እላችኋለሁ፣ ወንጌል ተጣበቁ ነው ትምህርቱ። ተጣበቁ፣ የናዝሬቱ ኢየሱስ ጋር ተጣበቁ ነው። የእግዚአብሔር ክብር አላችሁ ብቻ ብሎ አልተወንም። እንደ እግዚአብሔር አይነት ክብር ስላላችሁ ራሱ እግዚአብሔርን ትሆናላችሁ አይደለም የሚለው። እንዲህ የሚል ቃል አለው። ሌላ የክብር ተስፋ ያለው ክርስቶስ አለ ብቻ አይደለም የሚለን። ሶስተኛው ቃል እንዲህ የሚል ቃል አለ። ጌታ ግን መንፈስ ነው። የጌታ መንፈስ ምን ባለበት እስቲ በሉ። በአጭር አማርኛ በሚሰራበት፣ ገዢ በሆነበት፣ መንፈስ ቅዱስ የበላይ በሆነበት፣ መንፈስ ቅዱስ በሚመላለስበት፣ በመንፈስ በመመላለስ በመንፈስ ስር በመሆን ከኃይለኛውና ከገዢው በታች ራስን በማዋረድ አንድ ነገር ይሆናል። ኦፕሬት ያደርጋል፣ ጌትነቱን ይገልጣል ማለት ነው። በሌላ አማርኛ የጌታ መንፈስ ገዢ በሆነበት ሌላ ገዢ መሰልጠን አይችልም ነው አርነት። ሌላ ትርጉሙ ለኔ አቃተኝ ማለት ለመንፈስ ቅዱስ አቃተው ማለት አይደለም። ስለዚህ አንድ ነገር አርጉ። መንፈስ ቅዱስ አለልኝ በልካ በለው። የእግዚአብሔር መንፈስ በኔ ላይ ለፍ በሉታ። ኢየሱስን በኔ ላይ አክብረው።
ላለቆችና ለስልጣናት ገዢ ነው ተብሎ የለ? ከስም ሁሉ በላይ ተሰጥቶት የለ? በርከክ በሉና መንፈስ ቅዱስ ሆይ ገዢ ሁን። መንፈስ ቅዱስ ኢየሱስን በሕይወቴ ላይ አክብረው በሉት። ከዛስ በኋላ አርነት የናንተ ነው። እንዴ ስንት አይነት አርነት እኮ አለ የምንጸልይበት። የገዘፈ ባሪያ ያደረገን ዘመንና ሕይወታችን ገንዘብና ጤንነታችን ጊዜያችንን ጠንቅቆ በሰዓት አስልቶ የሚያመላልሰን እኮ አለ። ወደሱ ዞር ስንል ግን ይወሰዳል። ለምን? ለገዢም ገዢ አለው፣ ለአለቃም አለቃ አለው፣ ለታላቅም ታላቅ አለው ማለት ነው። ሚስማር ሆኖ ካስጨነቃችሁ መንፈስ ቅዱስ ፔንሳው ነው ያነሳዋል። ኢየሱስ ያድናል። ስለዚህ እንደዚህ ነው የሚለው ጌታ ግን መንፈስ ነው ሲል ይሄንን ነው። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት፣ በሌላ አማርኛ የለባችሁ ማለት አይደለም፣ አለበት። ግን ገዢ ሆኖ መንፈስ ቅዱስ የበላይ ሆኖ መንፈስ ቅዱስ የሚሰለጥን ሆኖ በእናንተ ላይ ሲገለጥ ይላል አርነታችሁ ይበዛል። በሌላ አማርኛ ዘመንና ሕይወታችንን ሰፍተው የያዙ ነገሮች ሁሉ መልቀቅ ይጀምራሉ። ከእግዚአብሔር ባህሪ ጋር ከልጅነታችን ጋር ከተወለድንበት መንፈስ ጋር ያልተሰፋው ነገር በሙሉ መላቀቅ እንጀምራለን ይላል። እኛም ሁላችን ከዛ በኋላ በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያምለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ምናልባት ዛሬ ተቸገራችሁት ይቅር ማለት ሊሆን ይችላል። ይሄ መንፈስ የሆነው ጌታ ሆይ እኔ ይቅር ማለት አልችልም፣ በዚህ ሰው በጣም አዘኛለሁ፣ ልቤ ተጎድቷል ብላችሁ መጸለይ ስትጀምሩ መንፈስ ቅዱስ ከቂም አርነት ያወጣናል። ከዛስ በኋላ አርነት ስትወጡ የይቅርታ ሕይወት አይደል? እሱ ከመጋረጃ ውጪ የሆነ ከክብር ወደ ክብር የሚገለጥ የሕይወት ሥርዓት ይሆናል። ስለዚህ ዛሬ አንድ ክብር በሕይወታችን ይመለሳል። ምንድነው በሕይወታችን የሚመለሰው ክብር? ምንድነው የሚመለሰው ክብር? አንድ ጨለማ፣ አንድ ከክብር የወደቀ ይቅር ያለ ማለት መራራ ስር የተከለ ስሩን የሰደደ የቆየ። አሁን ለምሳሌ አንዳንድ ትምህርቶች ዝም ብላችሁ አዳምጧቸው። እኔ ጌታ ምስክር በእውነት አይኖቻችሁ ቢከፈት እኔ ስሰማ መሰማውን ትምህርት ልንገራችሁ። ቁጭት ያዝ ያገኘ ሁሉ ድጋፍ አድርጎ አይመልከት። ቁጭት ያዝ ነገር ራስን ትልቅ አድርገ ከሰዎች በላይ እንደምትሆን የእግዚአብሔር መልክ ነው የተጠራበት። አባቴ ከንተና መብለጥ አይደለም ግቡ። እሱ ሌላ ነው፣ እሱ ሌላ ነው። ከንተና የበለጥክ ቀን ደግሞ ታበቃል። ከንተናም ለመብለጥ ደግሞ እንተናን ጠላት አድርገ መነሳት የለብህም። አይ ሰው ጠላት አድርጎ የሚነሳ ትምህርት እኮ ነው አንዳንዱ። ይሄንን ነው እንግዲህ መጋረጃ የሚለው መጽሐፍ ቅዱስ። ወደ መንፈስ ቅዱስ ዞር ስትሉ ግን እንዲህ ያደርጋል። ያለ ማቋረጥ ሰውየውን ተወዱታላችሁ። እንደሚጠላችሁ እኮ እንደማይፈልጋችሁ ሞታችሁን እንደሚመኝ ታውቃላችሁ። አንኮንዲሽናሊ ግን ተወዱታላችሁ። ለምን? ምክንያቱም የእግዚአብሔር አይነት ፍቅር ከሰው ስለማይነሳ ከናንተ የሚመነሳ ይጀምራችሁ። ከሰው ሲነሳማ ጉዳት አተረፋችሁ እኮ። ከናንተ ሲጀምር ግን ሂሊንግ እናንተን ፈውሶ ሰውየውንም ያጸናዋል። እስቲ አሜን። ስለዚህ ስር የሚሰድ ትምህርቶችን አትማሩ ማለቴ ነው። መራራ ስድ አታሰድዱ። የሰው ልጅ ከእምነት ወደ ፍርሃት ወድቋል። ከፍቅር ወደ በቀልነት ነው የወደቀው። ያንን መልክ ነው ያጣው። ስለዚህ ያንን መልክ ለምን ትመግቡታላችሁ? አለ እኮ የሚመገብ አለ፣ ስር መስደድ የሚፈልጋል። ወንጌል በደንብ ስሙኝ። ወንጌል ይሄ ነው። ወንጌል ላልዳኑት ብቻ የሚሰበክ አይደለም። ወንጌል ቤቱ ስላለ ነው የሚሰበክ ነው። ወንጌል ዕለት ዕለት ከክብር ወደ ክብር የምንለወጥበትና የምንድንበት ነው። ዛሬ እናንተ ቤት የምትሰሟቸው ድምጾች ምን ይሆናሉ? የሆነ ድምጽ ትሰማላችሁ። የመጀመሪያ ነገር ልንገራችሁ። በህይወታችሁ እንደ ችግር የምታዩትን ነገር ስጋዊ መፍትሄ አቁሙ። አታቆሙም። ከስጋ ሁልጊዜ የምታፈሩት ምን እንደሆነ ታውቃላችሁ? መጨነቅ፣ ግራ መጋባትና ኮንፊውዥን ነው። አንድን ነገር በእናንተ አትታገሉት። ወንጌል ግን እንደ መፍትሄ ተሰጥቷችኋል። ትዕግስት ማጣት ነው። በእግዚአብሔር ላይ መታመንና መደገፍ ነው የምንቸገረው። ምንድነው የምንቸገረው? ራስ ወዳድነት ነው። ምንድነው የምንቸገረው? አምጡት። መስቀሉ ላይ ማለፍ አይችልም። የዛሬ 2000 ዓመት ኃይሉ ተወስዷል።
ይሄ በመስቀል የተሰራው በእናንተ ህይወት ይደገማል። ትሰቅሉትና ትነሳላችሁ። ለኃጢአት ሞተን ለክርስቶስ ያው እንሆናለን። ለትለት ለአንተ እንገደላለን ማለት ይሄ ነው። ለትለት እንገደላለን። ለትለት መስቀል መሸከም ማለት ይሄንን ነው። ለትለት መስቀል መሸከም ማለት በውስጣችሁ የምትሰሟቸውን ድምጾች መስቀሉ ላይ ሳክሪፋይ እንዲደረጉ በሪሰረክሽን የክርስቶስ ኢየሱስ የተበላሸ ሞቲቭ ነው፣ ያልተስተካከለ ሞቲቭ ነው። ደስ ይለናል። የሆነ በጣም የሚያስጨንቀንና ቢያስቸግረን ሰውዬ ሲወድቅ አይተን እናዝናለን ወይስ እንደሰታለን? የምትደሰቱ ከሆነ ጽድቃችሁን እዛ ላይ ለመመስረት የምትሞክሩ ሰዎች ከሆናችሁ እሱ የዲያብሎስ ነው። ዲያብሎስ ነው አልተር በሰው ውድቀት ላይ የሚያደርገው። እግዚአብሔር የኃጢአተኛውን ውድቀት የሰዎችን ውድቀት ጠላታችሁን ወዳጃችሁ። ቆይ ከኔና ከናንተ በላይ ሰው ልጅ የማን ጠላት ነው? የእግዚአብሔር ከቅድስና አንፃር። እኔ ግን አንድ ሰው ለኔ ጠላቴ ቢሆን በእውነት እኔ ከኔ የተሻለ ሊሆን ይችላል። ስብን ነው። ይሄ ነው የእግዚአብሔር ክብር። ይሄ ነው አሁን ቸርች ያጣችው። ይሄ ወንጌል ነው ከቸርች እንደ ዳይናሶር እየጠፋ ያለው። የመስቀል ህይወት፣ እለት እለት የመሞት ህይወት፣ እለት እለት በትንሳኤ የመነሳት ህይወት፣ ለኛ የሞትን ለሱ የምንኖርበት፣ የኛ እየተወሰደ የሱ የሚታደስበት። ከክብር ወደ ክብር ማለት እሱ ነው። ከክብር ወደ ክብር ማለት የሆነ ግሎሪ ዞን እያለን የኃይል ረሃብ አይደለም። ኃይል የህይወት ዲፎልት ሞድ ነው። ኃይል ይገለጣል፣ መገለጥ ይገለጣል፣ ትንቢት ይገለጣል፣ መናፈስ መለየት፣ የሰው መንፈስ መለየት ኢዚ ነው፣ ይገለጣል። የህይወት ስርዓት ነው፣ ቀላል ናቸው። የህይወቱ ኃይል ግን ያለ ህይወቱ ካራክተር ስለማይገለጥ ህይወቱን ከህይወቱ ኃይልና ካራክተር ጋር ማመዛዘንና ማያያዝ በጣም አስፈላጊ ነው። ወንጌል ይሄ ነው። የእግዚአብሔር ቅዱሳን የዳንበት ወንጌል ነገረ ድነታችን ይሄንን ነው የሚመስለው። በእኛ ላይ ማንኛውም ካሮጌው ሰው የሚመጣው ርዝራዥ መስቀል እየታዘዘለት በትንሳኤ ደግሞ ኢየሱስ ህይወት በእኛ እየገጠለ ከክብር ወደ ክብር እንሄዳለን። ከክብር ወደ ክብር ማለት ትላንት የነበረንን የልጅነት ባህሪ የሻሩ በሌላ ክብር መመላለስ ማለት ነው። ዛሬ በእናንተ ህይወት ውስጥ የከበሩ ነገሮች አሉ። ትዕግስት ተምራችኋል። እግዚአብሔር ዲል አድርጓችኋል። መከራዎቻችንን ተጠቅሟል። ችግሮቻችንን ተጠቅሟል። ማጣታችንን ተጠቅሟል። አለመፈለጋችንን ተጠቅሟል። በሰው ቢትሬ መደረጋችን፣ አቢዩዝ ሚስዩዝ መደረጋችንን በተለያየ ነገር ጥሩ የየለት መከራዎች፣ እነዚህ በሙሉ ግን እግዚአብሔር የልጁን መልክ እየቀረጸ ያወጣል። አሜን። አንዳንድ ቅርጾች አይታችኋል። እንትን ያዘች ማሰሮ ያዘች ሴት የተፈለፈለ ድንጋይ አያምርም? ግን መጀመሪያ ድንጋዩን ስታዩት እኮ ድቡልቡል ድንጋይ ነው። ይህንን የቀረጸ አካል አለ። መንፈስ ቅዱስ በእናንተ ውስጥ የልጁን መልክ ይቀርጻል። እንደዚሁ እንደ ድንጋዩ አንድ የሆነ መልክ ግን ይኖረዋል ህይወታችን። ሰውኛን አይቶ የሚያየው መልክ አለ። ልጁን በእኛ ያያል። አሜን። ሲታይ ግን ኢየሱስን የሚመስል ጨዋ ብቻ አይደለም የሚያሳየው። መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔር መንግስት የኃይል ጉዳይ ነው። የኃይል ጉዳይ ነው። የክርስቶስ መስቀል ኃይላችን ነው ተብሎ ተጽፏል። ጥበባችን፣ የኑሮ ስርዓታችን ብቻ አይደለም። ኃይል ይወጣል ከመስቀሉ። ከመስቀል ላይ ኃይል ይወጣል። ባይዘው የክርስቶስ ኢየሱስን መስቀል ሰዎች ሲሰብኩት ነው ጥቃት አድርገው የሰበኩት እንጂ መጽሐፍ ቅዱስ ሲነግረን እኮ ተፈጸመ የተባለው መስቀል ላይ ነው። የዚህ ዓለም ገዢ ወዴት አለ የተባለው እኮ ዲያብሎስ ስልጣኑን ቶርናው የተገፈፈበት ስፍራ እኮ ይሄ ነው። ድል በመንሳት የተዞረበት ስፍራ እኮ መስቀል ነው። ቴሌዎስ ተፈጸመ የተባለበት የዳስ ሰርተፍኬት የተገጠጠ መስቀል ነው። መስቀል ቪክቶሪ ነው። መስቀል ድል ነው። እግዚአብሔርን ለሚወዱ መስቀል አበሳ አይደለም። የኢየሱስ መስቀል የግርዘት ቦታ ነው። ትምክታችን ነው። ጳውሎስ እንደዚህ ይላል፣ እኛ እንመካለናል። በምን? እንደ ውሾች፣ እንደ ስጋዋን አስተማሪዎች፣ እንደ ሕግ አስተማሪዎች አይደለም። እኛ እንመካለን አለ። በምን? በመንፈስ የምንመላለስ በእጅ ሳይሆን በእግዚአብሔር ስራ የተገረዝን ይላል። ይሄ ስራ ነው መገረዝ። this is our identity። እለት እለት እየተገረዝን፣ እለት እለት የስጋን ሸለፈት እየጣልን የልጁን መልክ በእኛ እንገልጣለን። ልጁ ያለው ህይወት አለው። ልጁ ያለው ህይወት አለው። ዛሬ እግዚአብሔር በህይወታችን ውስጥ በመናልፍባቸው በሚመቹንም በማይመቹንም በከፉብንና መልካም ባልሆኑ ገደናዎች እንዲህ ብላችሁ ተናገሩ። እሱ ፊት አቅርቡት። ከናንተ እጅ ሄዶ የተሰበረ፣ ከናንተ እጅ ወጥቶ የተበላሸ ያንዳንዶቻችን ስቃይ ማብቂያው የማይታወቅ ስቃይ ሊሆን ይችላል። እሱ ፊት ግን አስቀምጡት። እሱ ግን በስራ ላይ ነው። በእነዚህ ሁሉ ግን በወደደን፣ በእነዚህ ሁሉ ግን በወደደን ከአሸናፊዎች ሁሉ በላይ ነን።
ኃይላቸው የተወሰደ ልጁ ግን በእኛ ይገለጣል። ታመን በተኛንበት ሰው ሁሉ በሚታከምበት እኛ ግን በምንልበት ችግር ውስጥ የኢየሱስን ፈዋሽነት አይተን እንወጣለን። ፈውሱን እናያለን። ሃሌሉያ ስሙ ይባረክ። መልካምነቱን አይተን እንሄዳለን። በተቸገርንባቸውና በተራብንባቸው ጊዜያቶች ውስጥ እጁን እንለማመዳለን። እግዚአብሔር የሚሰጥና የሚባርክ ነው ብለን ስናወራ አፋችን አይደለም የሚያወራው፣ አምልኮ ከውስጣችን ይወጣል። በትክክል ኢንካውንተር ያለው ነገር ይወጣል። ዛሬ የሚወራለት ሳይሆን በእኛ ሆኖ የሚያወራ እግዚአብሔር መውጣት ይጀምራል። ወንጌል ይሄ ነው። እግዚአብሔር ቅዱሳን አጥፊያችንን እያራገፈ ልጁን በእኛ ያስውባል። ስሙ ይባረክ። ደስ ብሏችኋል? ይሄ ወንጌል ቤታችሁ ይግባ። ይሄ ወንጌል ዕለት ዕለት ዘመናችሁን ይስራ። ምናልባት ዛሬ ሰው ጋብዛችሁ ለመጣችሁ ሰዎች ካላችሁ ስታንዳርድ ለውጡ። ኃጢአት ማለት የእግዚአብሔር አይነት የህይወት ስርዓት አለመኖር ነው። እንደ እግዚአብሔር አለመውደድ፣ እንደ እግዚአብሔር አይነት ቅድስና እና ይሄ ቅድስና አንተ ሆነው ወይ ነው ትሉኝ አይደለም፣ ተሰጥቶኝ ነው። is a gift ተሰጥቶ ነው። አዎ ስለዚህ አለ ይስል ተሰጥቶኝ ነው። እናስ እየተለማመድኩት ነው። ከዛስ ከሙታን ትንሣኤ በኋላ በሙላት የኔ ይሆናል። ግን አለኝ። አልገለጥከውም ማለት የለህም ማለት አይደለም። እሺ አሁን ሁላችሁም ከኪሳችሁ ውስጥ ባንካችሁ ውስጥ ያለውን አይነት ብር እኩል ከኪሳችሁ አውጡ ብል ታወጣላችሁ? አታውጡም። ኪሳችሁ ውስጥ የለም፣ ባንካችሁ ውስጥ አለ። ባንካችሁ ውስጥ የእናንተ አይደለም እንዴ? ለመንግስት ነው እንዴ ሰጣችሁት? የእናንተ ነው አይደለም። ስለዚህ አልያዛችሁም ማለት የላችሁም ማለት ነው። አላችሁ። ሴቪንግ አካውንታችሁ ላይ አለ። አሁን ከዛ ምን ታደርጉታላችሁ? ከክብር ወደ ክብር ስትሄዱ ዝርዝር አካውንታችሁ ውስጥ ይሆናል። ይሄው ትላላችሁ፣ ከኪሳችሁ ይወጣል። ግን በክርስቶስ ኢየሱስ ጊፍት ዲፖዚት ተደርጓል። በኢየሱስ ሞትና ትንሣኤ ዲፖዚት ተደርጓል። የእግዚአብሔር ክብር ሪስቶር ተደርጓል። የእግዚአብሔር ክብር ተመልሷል። ክብር የለም የሚባል ነገር የለም። ክብሩ መጥቷል። ክብሩ አለ። አልገለጥነው ማለት የለም ማለት አይደለም።